ተመሳሳይ ጥያቄ ነው መሰለኝ ሶላት የማይሰግድ አግብቼ ሁለት ወልጃለሁ አላውቅም ነበር ልጆቼ ዲቃላ ይሆናሉ እኔስ አብሬ የኖርኩት ዚና ይሆንብኛል በተደጋጋሚ ተናግሬያለሁ ይሄን ልጆቹም ዲቃላ አይደሉም አንቺም ዝሙት ላይ አልነበርሽም ጥሩ ነው ብለሽ ስታስቢ ስለነበረ አሁን ካወቅሽ በኋላ ግን አትቀመጪ ውጪ ነው ልጆችሽም ዲቃላ አይደሉም ለሱም ዲቃላ አይደሉም ላንቺም ለሱም ይነሰባሉ ለምን ኒካሁ ትክክል ነው ብላችሁ ነው የገባችሁበት ከዛ አንፃር ነው እንጂ አሉዛ ታሪክ ሶላት ጋር መታደሪ ዚና እየሰራሽ ነው ብለን አራት ነጥብ እናስቀምጥ ነበር አናስቀምጥ كل عقد ይላሉ ሸይኹል እስላም ኢብኑ ተይሚያ كل عقد للنكاح تم باعتقاد الزوجين صحته اما جهلا بالحكم او تقليدا لمن قال بصحته من اهل العلم فهو نكاح تترتب عليه اثار الشرع وينسب فيه الابناء لابائهم ባልና ሚስት ኒካሃችን ደህና ነው ብለው ይሄንን በማሰብ ሁክሙን ካለማወቅ የተነሳ ወይንም አካባቢያቸው ላይ ያለው ተቅሊድ አድርገው ተጋቡ ታሪክ ሶላት አገባች ወይ ደግሞ አህባሽ አገባች አታቀውም እንደ አካባቢው ሁኔታ ብላ ነው የገባችው እሷ ስለዚህ ዝሙት ሰርተሻል ልጆቹም ዲቃላ ናቸው የሚል ሁክም አይሰጥም አሉ ሸይኹል እስላም ኢብኑ ተይሚያ ረሂመሁላህ ተዓላ قال شيخ الإسلام ابن تيمية فإن المسلمين مسلمون متفقون منسم من نتالله على أن كل نكاح اعتقد الزوج بالي السبب بتنكاح أنه نكاح صحيح سائغ ጥሩ ኒካህ ነው ብሎ አገባሁ ብሎ ትዳር ብሎ ጎጆ ቀልሶ ነይስ ከአንድ ላይ እንኖር ብሎ ሚስቴናት ብሎ አግብቶ ይዞ የተቀመጠው ነው ይዳወጥ ያፊ በዛ ኒካህ በዛ ግንኙነት ካደረገ فإنه يلحقه فيه ولده ልጆቹ ናቸው ويتوارثان يورثان باتفاق المسلمين من بملو مسلم ስምምነት مجموع الفتاوى ላይ ይሄን አስቀምጧል بارك الله فيكم ለዚህ ነው እኛ እናንተ ታሪክ ሶላት ልጅ ዲቃላ ናቸው አንልም ለምን አባትና እናታቸው ትክክል እየመሰላቸው ነው የወለዷቸው ታሪክ ሶላት አግብታ ወለደች እሷ ሰግዳለች እሷ አይሰግድም ያው የከርከሮ ወደል ብትሸከምም ማለት ነው ስለዚህ እንትን ልጆቹ ዲቃላ ናቸው የሚለውን ሁክም አንሰጥም بارك الله فيكم ይሄ ነው በስርያ ታስሮ አሁን ስርያ ኒካህ ባጢል ነው የምንለውኛ ወልዩ አሳቅ እሷ በድብቅ ነው የተጋቡ አይሆንም ኒካሁ ባጢል ነው የሚያውቁ ከሆነ ወንጀለኛ ናቸው ኃጢያት ነው ነገር ግን የማያውቁ ሰው በስርያ ተጋብተው ልጅ ወለዱ አንዴ ስርያ ልጅ ቃል አይባል አስረኛና